ሰላም እንዴት ናችሁ? ለዚህ ዩቲዩብ ቻናል አዲስ ለሆናችሁ ቻናሉን ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት እየጠየቅኩኝ በዛሬው ዝግጅታችን ዋና ዋና የአጥንት ጥቅሞች ምን ምን እንደሆኑ የምንዳስስ ይሆናል። አጥንታችን እንግዲህ ጠንካራ የሆነ የሰውነታችን ክፍል ሲሆን ብዙ ጥቅሞችንም የሚሰጠን የአካል ክፍል ነው። ከዛ ውስጥ ግን ዋና ዋና መሰረታዊ የሆኑትን ጥቅሞች የምንዳስስ ይሆናል ማለት ነው። ስለዚህ አጥንታችን እንዳልኩት ጠንካራ የሆነ የሰውነታችን ክፍል ሲሆን ሙሉ ሰውነታችን በዚህ ቅርጽ ወይም ደግሞ ይህንን የሰዋዊ ቁመና እንዲኖረው የሚያስችል የአካል ክፍል ነው ማለት ነው። ሌላው የአጥንት ጥቅም አንድ ሰው እንቅስቃሴ እንዲያደርግ ያስችለዋል ማለት ነው። አጥንታችን አንድ ሰው እንዲራመድ፣ እንዲሮጥ ወይም ደግሞ የዕለት ተግባሩን እንዲሰራ ያስችለዋል ማለት ነው። ይህንን ተግባርም የሚያከናውነው በአጥንት ጡንቻና መገጣጠሚያ የተቀናጀ እንቅስቃሴ ነው ማለት ነው። ጡንቻችን በባህሪው ከአጥንታችን ላይ ተነስቶ አጥንታችን ላይ የሚገባ የአካል ክፍል ነው። ስለዚህ ይሄ ጡንቻችን በሚንቀሳቀስበት ሰዓት ተያይዞ ያለውን አጥንት እንዲንቀሳቀስ ያደርጋል ማለት ነው። ይሄ ደግሞ የመገጣጠሚያዎችን እንቅስቃሴ ይፈጥራል ማለት ነው። መገጣጠሚያ እንዲታጠፍ፣ እንዲዘረጋ እና የተለያዩ እንቅስቃሴ እንዲያደርግ ያስችላል ማለት ነው። ይሄ እንቅስቃሴ ደግሞ ለመራመድም ለመሮጥም እንዲሁም ደግሞ የዕለት ተግባራችንን እንድንሰራ ያስችለናል ማለት ነው። ይሄ የተቀናጀ የጡንቻ የአጥንትና የመገጣጠሚያ እንቅስቃሴ እኛ እለት ተእለት የምናደርገውን እንቅስቃሴ ያስችለናል ማለት ነው። ስለዚህ አንዱ የአጥንታችን ጥቅም እንቅስቃሴ እንድናደርግ ይረዳናል ማለት ነው። ሌላው የአጥንታችን ክፍል ወሳኝ የሆኑ የውስጥ አካሎችን ከአደጋ መከላከል ነው። ለምሳሌ በቀላሉ ሊጎዱ የሚችሉ የውስጥ አካል እንደ ጭንቅላት፣ ልብ፣ ሳምባና የመሳሰሉ አካሎች ከውጫዊ ጥቃት በቀላሉ ይታደጋቸዋል ማለት ነው። ለምሳሌ ጭንቅላታችን በጣም ሶፍት የሆነ በቀላሉ ሊጎዳ የሚችል አካል ሲሆን በውጭ ያለው የጭንቅላት አጥንት ግን ይሄ አካል እንዳይጎዳ ያደርጋል ማለት ነው። ስለዚህ የተለያዩ የውስጥ አካል በውጫዊ ጥቃት በቀላሉ እንዳይጎዱ ከለላ ይሰጣቸዋል ማለት ነው። አንዱ ወሳኝ የሆነ የአጥንታችን ጥቅም ከውስጥ ያሉ በቀላሉ ሊጎዱ የሚችሉ የአካል ክፍሎችን ከአደጋ መከላከል ይሆናል ማለት ነው። ሌላኛው የአጥንታችን ዋና ተግባር ደግሞ ለሰውነታችን አስፈላጊ የሆኑ ንጥረ ነገሮችን አከማችቶ መያዝ ነው። ለምሳሌ እንደ ካልሲየም፣ ፎስፈረስ እና የመሳሰሉ ንጥረ ነገሮች ለሰውነታችን ትልቅ ጥቅም ያላቸው በአጥንታችን ውስጥ ይጠራቀማሉ ማለት ነው። ስለዚህ ሰውነታችን በፈለገበት ሰዓት እነኚህ ንጥረ ነገሮች ከአጥንታችን ውስጥ ተለቀው ወደ የሚፈለጉበት የአካል ክፍል በመሄድ ተገቢውን ግልጋሎት እንዲሰጡ ያስችላል ማለት ነው። ስለዚህ እነኚህ ወሳኝ የሆኑ ንጥረ ነገሮች በአጥንታችን ውስጥ እንዲከማቹ ያስችላል ማለት ነው። ሌላው ደግሞ በተመሳሳይ አጥንታችን ወሳኝ የሆኑ ሴሎች የሚመረቱበት ቦታም ነው ማለት ነው። ለምሳሌ የደም ሴሎች፣ የቀይ ደም ሴል፣ የነጭ ደም ሴል ወይም ደግሞ ፕላትሌት የምንላቸው በዋናነት የሚመረቱት በአጥንታችን ውስጥ ነው ማለት ነው። እነኚህ የደም ሴሎች ባስፈለጉበት ሰዓት በአጥንታችን ተመርተው ወደ ሰውነታችን የሚለቀቁ ይሆናል ማለት ነው። እንዲሁም ሌሎች አስፈላጊ የሆኑ ሆርሞኖችም በአጥንታችን ውስጥ የሚመረቱበት ሁኔታ አለ ማለት ነው። እነኚህ ሆርሞኖች፣ የደም ሴሎች እና የተለያዩ ንጥረ ነገሮች በአጥንታችን ውስጥ ተጠራቅመው ወይም ደግሞ ተመርተው ለሰውነታችን በሚለቀቁበት ሰዓት አስፈላጊ የሆነ አገልግሎት ይሰጣሉ ማለት ነው። አንዳንዴም አጥንታችን የኢነርጂ ስቶሬጅም ሆኖ ሊያገለግል ይችላል ማለት ነው። በተለይ በአጥንታችን ውስጥ የቢጫ መቅኔ የሚባል አለ። እሱ በአብዛኛው ፋት ያለው ሲሆን ይህም ኢነርጂ ስቶር ለማድረግ ይረዳል ማለት ነው። ሰውነታችን ተጨማሪ ኃይል በፈለገበት ሰዓት ከዚህ ከቢጫ መቅኔ የሚለቀቀው ኢነርጂ ለሰውነታችን ሊጠቅም ይችላል ማለት ነው። ስለዚህ እነኚህና የመሳሰሉት ጥቅሞች አሉት። ስለዚህ በአጥንታችን ላይ የሚደርስ አደጋ ከነኚህ ውስጥ የተለያዩ ችግሮችን ሊያደርስ ይችላል ማለት ነው። ስለዚህ የአጥንታችንን የጤና ጥቅም በዚሁ ልክ መረዳት ያስፈልጋል። አመሰግናለሁ።